የቀዳሚት ድርሳነ ማያዊ አንደኛ ምዕራፍ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ አሰምቶ ተናገረ። ይህንም ማለት ፈጣሪ ስለ ምእመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሪ ለምን ትተውኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተውኛለህ ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እርሱም በመበደላችን እግዚአብሔር ከተወን ከኛ እንደ አንዱ ራሱን አንድ እንደሚያደርግ ሆኖ ስለኛ ይለምን ዘንድ እርሱ እኛም መስሏልና ሥጋ መልበሱን ነው። ነፍሱን ከሥጋው ለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቅም ነበርና። ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና። ከዚህም በኋላ መልአከ ሞትን ስለ መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ አዘንብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ ለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በሥልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ አላለሁ። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እርሱ ራሱ እኔ ነፍሴን ከሥጋዬ ለያታለሁ፣ ዳግመኛም አስነሳታለሁ፣ ያለኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና። እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም ማስነሳት ዘንድ ሥልጣን አለኝ፣ በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። የቀዳሚት ድርሳነ ማያዊ ሁለተኛ ምዕራፍ። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮም ተጣቅቷልና። ቀድሞም በጎዳና ሲሄድ በጽም ደክሟል፣ ሰውነቶቹም በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችውም። እኔ የሳምር አገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጠጪኝ ትለኛለህ አለችው እንጂ። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና። እርሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን ሁለት ሦስት እንስራ በሚይዝ የስድስቱን ጋኖች ውሃ በባህሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማራውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወቱ ያለውን ባለጸጋ ፈጣሪን እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል። ከነርሱ አንዱ ፈጥኖ ሄዶ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል።
በዚያም መጻጻ የተመላ ዕቃ ማሰሮ ተቀምጦ ነበር። እነርሳቸውም መጻጻውን በሰፍነጉ መልተው በስምዛ ሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ፣ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና ርግማንን አጠፋለን። ከዚህም በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም፣ ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና። ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ ያሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና ወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። የቀዳሚት ድርሳነ ማሕያዊ 3ኛ ምዕራፍ። ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ ውድማም አበጀለት፣ ወይኑንም የሚጠብቅለት ሹም ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎችም ብላቴኖችን ይዘው ከነርሱ የገረፏቸው፣ የመቷቸውም፣ የደበደቧቸውም የገደሏቸውም አሉ። ከቀድሞዎችም የሚበዙ ብላቴኖችን ሰደደ፣ እነርሱንም ገደሏቸው። የሚወደውም አንድ ልጅ ነበረው፣ ልጅንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህም ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና። ከእነርሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ። እንግዲህስ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ እስባለሁ፣ ወገኔ አደርጋችኋለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘለዓለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና ብርሃን ሳለ በእርሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እርሱ ግን ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ ሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል።
ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን፣ ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ። ነገር ግን እንደገና ያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን ወቁ። የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። የቀዳሚት ድርሳነ ማህያዊ 4ኛ ምዕራፍ። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ደንጊያ ባነሱ ጊዜ ከምኵራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባለጋራዬ ከኋላዬ ወግድ ብሎ ተቆጣው። የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ተአምራት ካደረገ ከሙሴ ጋራ በሹማምንቱም ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋራ አይሁድ እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለው። ከደብረ ታቦር ወርዶ ስለኛ ሞት እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራን ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እርሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና። ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እርሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለእርሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በሐዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እርሱ ግን ስለኛ ሞተ፣ ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ፣ ከኃጢአታችን ያድነን ዘንድ ለእርሱም አዲስ የበቁ ወገኖች ያደርገን ዘንድ። እርሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከተማው በአፋ ሞተ። እሱም የሰውን ኃጢአት ለማስተስረይ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እርሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። የቀዳሚት ድርሳነ ማህያዊ 5ኛ ምዕራፍ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እኒህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እኒህን ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ ይሞት አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እርሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የሾህ አክሊልም በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው።
19125 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦርና የእሳት ሰይፍም ቢያዙ በሱራፌልና በኪሩቤል እጅ 5500 ዘመን የተዘጉ ሦስቱን የገነት በሮችን ከፈተልን። እነርሱን ከሦስት በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ ሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። የቀዳሚት ድርሳነ ማያዊ 6ኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የቀዳሚት ተአምር። በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነ። ለነቢያትም ለደጋጎቹም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግሥት ደጅ እየጠኑ ለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ተአምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበረ። በቀራንዮ ያደረገው ተአምራት ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች። በሞቱም ሰማይ ታወቀች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ። ጨለማም ተወገደ። ደንጊያዎችም ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎቹም ወገን 500 ሰዎች ተነሱ። ከዚህም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብንና 12ቱን ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ። በእርሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁ ነበር። እንዲህ ተጨንቆ እንደ ሞተና የዓለሙንም መነዋወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕርይ አምላክ ነው፣ በእውነት የእግዚአብሔር የባሕርይ ልጁ ኖሯል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ነገር ተመለከቱ።